ሰላም ጤና ይስጥልን እንዴት አላችሁ? ዛሬ ደግሞ ትዳርን በመምራት በ51ኛው ክፍል ተገናኝተናል። እስከ መጨረሻው ድረስ ተከታተሉ። እንግዲህ ዛሬ በ51ኛው ክፍል በባልና በሚስት መካከል ቀስ እያለ ስለሚመጣው ፉክክር፣ ቀስ እያለ ስለሚመጣው ንቀት፣ ቀስ እያለ ስለሚመጣው እልህና ንቀት እንመለከታለን። ከምን የሚመጣ ነው? አንዳንድ ጊዜ ሰዎቹ ይሄ የመናቅ ባህሪ ካላቸው ወይ ደግሞ እነዛ ተናቂዎቹ የመናቅ ባህሪ ካላቸው፣ የመናቅ ባህሪ ማለት የሚያስንቅ ስራ ከሰራ ሚዲያ ላይ ሰምታችሁ ሊሆን ይችላል። በተደጋጋሚ ወንድ ልጅ ከክብር ውጪ ምንም የሚሰማውና የሚያቀው ነገር የለም። ሴት ልጅ ባሏን ማክበር፣ ይሄ ምንም ጥያቄ የለም። የመጀመሪያም የመጨረሻም ሁልጊዜ እንደምነግራችሁ የትኛውም ግዑዝ ነገር እንኳን ክብር ይፈልጋል። እንኳን በሰውነት ደረጃ የተፈጠረ ሰው ቀርቶ፣ የከበረ የሰው ፍጡር ቀርቶ፣ የእግዚአብሔር ስራ ሰው ቀርቶ። ነገር ግን አንዳንድ ጊዜ ክብር ብለን የምናወራው የሚያስከብረን ስራ ሳንሰራ እንዳይሆን። አንተ የሚያስንቅህን ስራ እየሰራ ለመከበር ብትፈልግም እንኳን መከበር አትችልም። ለመወደድ ብትፈልግም እንኳን መወደድ አትችልም። መወደድ የምትችለው የሚያስወድድ ስራ ስትሰራ ብቻ ነው። መከበር የምትችለው አንዳንድ ጊዜ የሚያስከብር ስራ ስትሰራ ነው። እነዛን የሚያስከብሩ ስራዎች የማትሰራ ከሆነ ለመከበር ብትፈልግም ለመወደድ ብትፈልግም በዛ ልክ የመወደድ ድል በጣም አናሳ ነው። የተሻለ የሚመከረው የተሻለ የሚባለው መከበር ከፈለክ መወደድ ከፈለክ በዛ ልክ መስራት መቻል አለብህ። ለምሳሌ ባለቤት ከእግዚአብሔር በታች እንደ አባቷ፣ እንደ ጌታዋ፣ እንደ ራሷ፣ እንደ አካሏ እንድትቆጥር የምትፈልግ ከሆነ ሴት ልጅ በተፈጥሯ መወደድ ስለምትፈልግ እንደምትፈልገው መጠን ውደዳት። እንደዚህ ትሪት አድርገኝ ካለች የሷ የፈለገችው ነገር ላይ የራስን ክሬቲቪቲ ይጨምርበት። እሱ እንድታከብርኝ ፈልጋለሁ፣ እንድትሰሚኝ ፈልጋለሁ፣ እንደዚህ ነው ትሪት እንድታረግ፣ እንዲህ አይነት ሚስት እንድትሆኝልኝ ነው የምፈልገው ብሎ ካለ እሱ የሚፈልገው ነገር ላይ የራስሽን ክሬቲቪቲ፣ የራስሽን ተፈጥሮ፣ የራስሽን ማንነት፣ የራስሽን ጉብዝና ጨምሪበት። ሰውየው የሚፈልገው ነገር ላይ የራስህን ነገር ከጨመርክበት በዛ ሰው ልብ ንጉስ ሆነ የመወደድ የመቆየት እድል በጣም ከፍ። የራስህን ነገር ጨምረበት ከወደድከው በዛ ልብ ተወደ የመኖር እድል በጣም ሲበዛ ከፍ ያለ። በተናገራት ልክ መልሳ የምትናገር፣ በተቆጣት ልክ መልሳ የምትቆጣ፣ ባለቤቷን የማትረዳ፣ የውጭውን ጭቅጭቅና ንቀት አንጥታ ባለቤቷ። አንዳንድ ሴቶች ዛሬ ማጋር እንደዋለች ያስታውቅባታል። ከንግግሯ ማጋር እንደዋለች ማጋር እንዳደለች ያስታውቅባታል። ከንግግሩ ማጋር እንደዋለ ማጋር እንዳደረ ያስታውቅበታል። አንዳንድ ሰው የውጭውን ነገር ይዞ ወደ ቤት ስለሚመጣ ከማጋር እንደዋለ ከማጋር እንደነበረ ያስታውቅበታል። የውጭውን ንቀትና የሆነ ንግግር ቀጥታ ወደ ቤት ይዞ የሚመጡ ሰዎች አሉ። ሌላ ቦታ የለመዱትን ንቀት ወደ ቤት ይዞ የሚመጡ ሰዎች አሉ። ሌላ ቦታ የሰማችውን ንቀትና ንግግር ይዛ ወደ ባለቤቷ የምትመጣው ነገር አለ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ስለ ትዳሬ መማከር እፈልጋለሁ። አሜሪካ፣ ካናዳ፣ አውስትራሊያ፣ ውጭ ሀገር የምትኖሩ የትም ሀገር ኑሩ፣ በኦንላይን ስልጠናውን ማግኘት ትችላላችሁ። ስለ ትዳራችሁ፣ ስለ ፍቅር ህይወታችሁ መማከር ትችላላችሁ። እንዲሁም ደግሞ ስለ ፍቅር ህይወት፣ ስለ ትዳር ህይወት በቂ ዕውቀት ማግኘት ከፈለጋችሁ ይሄ 2 መጽሐፍ ያግዛችኋል። መጽሐፉ 200 ችግር 200 መፍትሄና የትዳር ሐኪም ነው። በትዳር ውስጥ ያሉ 200 ችግሮችን ከ200 መፍትሄ ጋራ ነው። ዛሬ ባይኖር ነገ ሊመጣ ይችላል። ይሄ መጽሐፍ ያስፈልጋል። ይሄ መጽሐፍ ያስፈልግሻል። መጽሐፉን ለማግኘት 09774050 ላይ ደውሉ። ዘወትር ማክሰኞ ራሳችሁ ላይ መስራት የምትፈልጉ ያገባችሁም ያላገባችሁም ሰዎች ራሳችሁ ላይ መስራት ከፈለጋችሁ እንዳያመልጣችሁ። ማክሰኞ ከ12 ሰዓት እስከ 2 ሰዓት ነው። ለበለጠ መረጃ 09774050 ላይ ደውሉ። ሚስት ባሏን እንደሚገባው ትሪት ካላረገችው፣ ባል እንደሚገባት አድርጎ ትሪት ካላደረጋት ባለቤቷ ልትንቅ ትችላል። ይሄ ፈልገው አይደለም። በነገራችን ላይ ተፈጥሯችን ነው። የሰው ልጅ ተፈጥሮ ነው። በሚገባው ልክ ካላረግሽለት፣ በሚገባት ልክ ካላረክላት ልትንቅ ትችላለች። መናቁን ግን ፈልጎት አይደለም። መናቁን ግን ፈልገው አይደለም። አንዳንድ ጊዜ የሚያስንቅ ስራ የሰራን ሰው ለምሳሌ ትልቅ ሰርግ ላይ ጠርተው እዛ ሰርግ ላይ ለሰርግክ የማይመጥን የሰርግ አለባበስ መጽሐፍ ቅዱስ ራሱ ይላል አይደለ? ለሰርጉ የሚሆን ልብስ ያለበሱ ሰዎች ለሰርጉ የሚመጥን ልብስ ለብሰው ካልመጣ ትንቀዋል። አቶ አይደለም። በዛ ልክ ለምን አላሰበበትም? ለምን አልተጨነቀበት? እኔን ስለሚንቅ ነው፣ ሰርጌን ስለሚንቅ ነው፣ ራሱን ስለሚንቅ ነው ትላል። ሚስቴ እኔን በሚገባኝ ልክ ትሪት የማታረገኝ እኔን ስለምትንቅ ነው፣ ሰርጌን ስለምትንቅ ነው ወይስ ራሷን ስለምትንቅ ነው ትላል። አንዳንድ ጊዜ ደግሞ ምን ይፈጠራል? ሚስት ባለቤቷን የራስ ጉዳይ ስትለው እሱም የራስሽ ጉዳይ ይላታል። አፍ አውጥቶ ላይ ይናገር ይችላል። በቃ መለመን የምትፈልግ ሴት ከሆነች ይለምናታል። ተለምናም የባሰባት የሚሄድ ሰው ነው። በቃ መተው ይቀላል። ለመለመን ይሞክራል። ሲለምናት የሚበስባት ከሆነ መተው ይቀለዋል። ከዛ የተነሳ እሷም እንደዛ ትመጣለች። እልህ ውስጥ ይገባል። እሱም መተውን፣ እሷም ማኩረፍን፣ እሷ ደግሞ መተውን ሞክራዋለች፣ አልሆነላትም። ከዛ የተነሳ እየተው ይመጣል። በዚህ ልክ በባልና በሚስት መካከል ክፍተት እየተፈጠረ ሲሄድ ሁለቱ መካከል ያለ ነገር እያደገ ሄድና የሆነ ሰዓት ላይ እሷ ድርቅ ያለ ልብ ይኖራታል። የድንጋይ ልብ ይኖራታል። አትሸነፍ። በቃ ድርቅ ትላል።
በነገራችን ላይ በጣም መጥፎ ነው። ሰው ልምምጥ ካስተማረ፣ ካስለመደ፣ ፉክክር ካስለመደ፣ ንቀት ካስለመደ፣ ንግግር ካስለመደ ተለምደውና 24 ሰዓት ከሰውየው ጋር መፎካከር ትጀምራል። 24 ሰዓት ከሰዎቹ ጋር መፎካከር ትጀምራል። ያ ደግሞ ሰላም የሆነ ቤት እንዳትመሪ፣ ሰላም የሆነ ትዳር እንዳትመራ ያደርጋል። ጤናማ የሆነ ደስታ ያለበት፣ ሰላም ያለበት፣ ፍቅር ያለበት፣ በረከት ያለበት ትዳር መምራት ከፈለጋችሁ በተቻላችሁ መጠን እናንተና የትዳር አጋራችሁ ጋር እልህ ውስጥ አትጋቡ። እልህ ሊያጋባ ይችላል። ገንዘቡ፣ ኩርፊያው፣ ሴክሱ ከመጣ ይምጣ ካልመጣ የራሱ ጉዳይ ተብሎ እኮ ሚስት ወልዳ ከአራስ ቤት ወጥታ ክርስትና ተነስቶ 2 ዓመት ሴክስ ሳያደርጉ ቆይተው ያውቃል። 2 ዓመት እሱ አልጠየቃትም፣ እሷም አልጠየቀችው። ከመጣ ይምጣ ካልመጣም የራሱ ጉዳይ። 2 ዓመት በፉክክር በእልህ ከ2 ዓመት በኋላ ሊፈነዳ ጫፍ ደርሶ ከዛ በኋላ ትዳሩ ከመፍረስ ደርሶ ነው ከመፍረስ ነው ሄዳነው በዛች ኬዝ። ምክንያቱም አንድ ቤት ውስጥ ልክ ስትሆን የባለቤትህን ገላ መንካት መብት ሳይሆን ግዴታህ፣ ሚስትህን ማቀፍ፣ ሚስትህን መንከባከብ፣ ከሚስት ጋር መተኛት፣ ከሚስት ጋር መነሳት፣ ሚስትህን የሚገባትን ነገር ለሷ ማድረግ። ይሄንን ሳታደርግ ስለንትን አታወራ። ይሄንም አድርገህም ከሆነ ክብር የማይገባት ሴት ከሆነ ይሄ ችግሩ ይሷል። የሚገባትን አድርገህላት ይሄ ነገር የማይገባት ሴት ከሆነች ይሄ የራሷ የተፈጥሮ ወይ ደግሞ የአይምሮ ጤና ችግር ነው። የሚገባትን አድርገህላትም እንኳን የማታከብር ሴቶች ችግሩ ከሷል። ስለዚህ ባልና ሚስቶች ከሆናችሁ ይሄን ቪዲዮ የምታዩት በተቻላችሁ መጠን ጤናማ ደስታ ያለበት፣ ፍቅር ያለበት፣ በረከት ያለበት ትዳር መገንባት የምትፈልጉ ከሆነ በተቻላችሁ መጠን አሁንም ከባለቤትሽ ጋራ እልህ ውስጥ አትጋቢ። አትፎካከሪ ከሱ ጋራ። ህይወትና ፉክክር ይለያያል። ከሚስት ጋር አትፎካከሪ። ህይወት መምራትና ፉክክር ይለያያል። ህይወት ሌላ ነው፣ ፉክክር ሌላ ነው። ከሚስት ጋራ እልህ ንቀት ውስጥና ፉክክር ውስጥ አትግባ። በተለይ ደግሞ በሰላም ራሱ ተለያይታችሁ ልጆች ማሳደግ ከፈለጋችሁ ባለቤትሽን አትናቂ። ወንድ ልጅ የምትንቅ ሴት ከዛ በኋላ የልጆች እናት ሆና ራሱ የመቀጠል እድሏ በጣም አናሳ ነው። እኔ ብዙ በዚህ ነገራት የማትሰማ ሴት አማክሬያለሁ። የማትሰማ ሴት እንደዛም የማይሰማ ወንድ አማክሬያለሁ። በተለይ ባልና ሚስቶች ሚስትም አቃለው ስለምትል ባልም አቃለው ስለሚል አንደኛ እሱ እንደውም ሴቶች ይሻላል። ወንዱ በተለይ አቃለው በቃ ብሎ ስለሚል እንግዲህ አለማወቅን ትልቅ የምታጎላው ነገር አቃለው ብለህ ግትረተላል። ጥቂት የተማሩ በሳል ባልና ሚስቶች ብቻ ነው ይሄን ራሱ በመረዳት ወጣ ብለው ትዳራቸውን ለማስተካከል። እኔ በዚህ አጋጣሚ ባይዘው ያላገቡ ሰዎችን በጣም ነው አፕሪሺየት ማድረግ። በጣም ለስልጠና እንዴት እንደሚመጡ ራሳቸው ለመስራት እንዴት እንደሚመጡ ባልና ሚስቶችስ በቃ እልህና እዛ ውስጥ ተቆሳስሎ መኖር እንጂ እስኪ ወጣ ብለን እንማር ብለው አይነሱ። የእውነት ያላገቡ ሰዎች 99% በቃ ወጥተው ስለ ትዳር ለመማር። እኔ በተለይ በዚህ ዘመን ያላችሁ ወጣቶች እግዚአብሔር ይባርካችሁ። የእውነት እንዴት ወጥተው ለመማር ራሳቸው ለመስራት እንዴት እንደሚቀሳቀሱ። ባልና ሚስቶችስ ከጥቂቶቹ በስተቀር ወጣ ብለው ሙያተኛ ጋር ወጣ ብለው እስኪ የሆነ ገርሳች ለማድረግ አይሞክሩ ከጥቂቶች በስተቀር። ይሄ ግንዛቤ ማጣት ነው። ምናልባት አልሸነፍም ባይቶ ምናልባት ከኔ ተሻለ ያቃል የሚል ሰው ጋር ምናልባት አንዳንድ ነገሮች ይኖራሉ። በጣም ብዙ ነገሮች ነው እንዲማንላቸው። ዞሮ ከባለቤትሽ ጋር እልህ ውስጥ ንቀት ውስጥ ፉክክር ውስጥ አትግቢ። ከሚስት ጋር እልህ ውስጥ ንቀት ውስጥ ፉክክር ውስጥ አትግባ ለማለት ነው። ነገ ደግሞ በቀጣዩ ሐሳብ እንገናኛለን። እስከመጨረሻው ተከታተላችሁ በጣም አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ዘውትር ማክሰኞ ከ12 ሰዓት እስከ 2 ሰዓት ነፃ ስልጠና አለ። ስለ ትዳሬ መማከር አሊያም ስልጠና ፈልጋለሁ የምትሉ ካላችሁ ደግሞ 09774050 ላይ ደውሉ። አመሰግናለሁ።